በነገራችን ላይ ቲማቲም እወዳለሁ። አሪፍ ነው ከሚፈስ ወይ ውሃው በዛ ቲማቲሙ በጣም ማለት ነው። እና ሙልት አደረገው ድስቱ ቢከተፍ ይሻል ነበራ ነው ወይስ ጥሩ ነው ብላችሁ ታስባላችሁ? አይዶን ነው መጨረሻውን እናያለን። ይበላል ምግቡ አይበላል እንበላለን ወይስ አንበላውም የሚለው ማለት ነው። ሄይ እንዴት ናችሁ? ሁላማን ነው ፊስ ነው ከመሸ ነው መሽቷል። መሽታችሁ እንዴት ነው? እኔ ጋር ምንም አይልም። ዛሬ ለብቻዬ ነው የመጣሁት። እስኪ ሚስቴ ትንሽ ድብር ብሏታል። ትንሽ ህመም ነው የሚባለው እንደዛ አይነት ነገር ተሰምቷታል። እና እስኪ ተልባ ሰራልኝ አለች። ተልባ ወጥ ታውቃላችሁ አይደል? ተልባ ወጥ እስኪ እንስራ። አንዳንድ ነገሮች እያወራን ምናምን ነገር እንዴት እንደሚሰራ እየነገራችሁኝ አንዳንዴ ብቅ እያላችሁ መስከሪ ነው ይሄን ተሳስታል እያላችሁኝ ብቻ እስኪ ለመስራት ሞክር። እንዳጋጣሚ ሆኖ ስራው ትንሽ ከሄድኩ በኋላ ነው ልቅረጽና እስኪ ዝም ብዬ ከሚያልፍ ዝም ብዬ ልቅረጸው ብዬ ነው። እና ሽንኩርቴ ምናምን ነገር ጨምሬ አቁላልቻለሁ። ጀስት በቃ መፍጨትና በርበሬ ማሸት መፍጨት ምናምን የቀረኝ አጠቃላይ ያለውን ሁኔታ አብረን እንመለከተዋለን። እህቴ ነበረ ዛሬ እየቀረስኩ ያለሁት እሁድ ከምሽቱ 1 ሰዓት ነው። ሳምንታችሁ እንዴት ነበር? ስራዬን እየሰራሁ ቢሆን አሪፍ ነው። ሳምንታችሁ እንዴት አለፈ? በጣም በአሪፍ አልፏል። እኛ ጋራ በጣም ቆንጆ ነበረ። ትንሽ አመም ስላደረጋት ብቻ በቃ አይደል ይሄ በዚህ ነው የምቆለው ተልባ። ለምን ባለፈው ዕለት እየቆለው እየተፈናጠረ ያስቸግራል። ከሚፈናጠርብኝ ፈራው። ሲፈናጠር ኃይለኛ ይጠብሳል ምናምንና እና እኔ ደግሞ ያው አንዳንድ ማካበዳቸው ነገሮች ስላሉ እንደዛ ከሚሆን ከደን አድርጌ ለመቁላት እሞክራለሁ ማለት ነው። እሺ እዚህ ጋራ ደግሞ ትንሽ የተቆላለው ሽንኩርታችን አለ። እሱን አሸት እናደርጋለን። በርበሬ ምናምን ነገር በነገራችን ላይ ሙያ ካየሁ አንድ ቀን ነው የሚይዘው። ለዚህ አስተያየት እፈልጋለሁ። እንዴት አያችሁኝ? ያን ያህል የለኝም ግን በቃ መስራት ፍላጎት ስላለኝ ቲማቲም ነው ለፈጭቻለሁ ሳልነግራችሁ። ቲማቲም እናንተ ኑሮ ውድነት እንዴት እያደረጋችሁ ነው? ዛሬ ጠዋት ዳቦ 15 ብር ተባለ። 15 ብር ዳቦ፣ የ10 ብር ዳቦ ያ ኪኒን የሚያክለው ማለት ነው። እና በጣም ከባድ ነው። በጣም ከባድ ነው። ቲማቲም ስንት ነው? ትናንትና 35 ብር። ሽንኩርት ስንት ነበር የገዛነው? 65 ብር አካባቢ ወይ 70 ብር አስፈልቷል። ሽንኩርት 70 ብር እንደዚህ እንኳን ነበር። እንደዚህ ማለት የዛሬ ዓመት አስታውሳለሁ ጨምሮ ነበር በጣም ክረምት አካባቢ ስለነበረ ምናምን ነገር ጨምሮ ነበር በጣም። አሁን ግን እየባሰ በጣም ከመጠን ያለፈ እየሆነ ማለት ነው። ምን አይነት መፍትሄ መንግስት እንደሚያሳየን ለማወቅ በጣም እንጓጓለን። አለበለዚያ ማለት ነው የራበው ህዝብ መንግስት ይባል ሲባል ሰምተሽ ታውቃለች። እንደዛ ነው የሚሆነው። በርበሬ እንኳን ብዙ አይደረግም ብዬ አስባለሁ። በግምት ነው በርበሬ እያደረኩላት ያለሁት። ቃጠሎ አልችልም።
ተልባ ቢንጫጫ በ10 ሙቀጫ። እንደ ዘመኑ ነው ሁሉም ነገር አይደለ? ተልባችን ሳይበቃ አይቀርም። አሪፍ እንትን ላይ ነው ሮስት የሚባለው አሪፍ ሆኖ ተቆልቷል። ባለፈው ዕለት ምን ሆነ? በደንብ ሳልቆላ የሆነ ጣዕሙ ለውጥ እያመጣል ለካ እና እኔ ችግር ያለው አልመሰለኝም ከመቁላቴ ማለት ነው። ለካ ጣዕሙ ለውጥ ያመጣል እና ያን ያህል አልጫ አልጫ የሚል አለ አይደል? ጣዕሙ ያን ያህል አልታወቅ አለ የተለወጠ ጣዕም ማለት ነው። እና ትንሽ እኔም ከለመድኩት አይነት ወጣ አለብኝ ምናምን እና ብቻ እንደዛ ሆነ እላችኋለሁ። ተልባችን ደርሳለች። እንዴት አያችኋል? አሁን እስቲ ፈጨት ታደርጋታለሁ። እዛ ደግሞ ወደ እዚህ ጋር ልጅ መቼ በቃ እንደዚህ አህያ ወለደች አረፈች ሲባል ሰምተህ ታውቃለህ? መቼ እንደማረፍ አላውቅም። በቃ እንዲሁ ታሰራኛለች። ምንም በቃ ጉልበት በዝበዛ የተያዘው ያ በሚለው ደግሞ እንዳትሰማኝና ራስ ብለው እንዳትለኝ በጥንቃቄ ምንም ማድረግ ይቻላል። ምንም ልናደርጋችን በርበሬ ናት። ቲማቲማችንን እስቲ ናውረድ። ወይኔ ተለወጥ መኖር ይቀጥላል። ጁሳችንን የቲማቲም ጁሳችንን አፈሰነው አላው። በስመ አብ ቡዴና ላየች አያልሰማች የሷን አኳክቼዋለሁ። አገኘሁ ይደረጋል ነው እላችሁ። ግን አሁን በቃ ምንም ማድረጋችን መሄደነቅ ነው። ለምን እዚህ ጋር መፈጫው ግን ትንሽ ባማስለው ምን ይላቸዋል እንዳይዝብኝ። አሪፍ መፍጫችን እናመጣለን። ሌላ ቅመም ነገር የተፈጨበት ጣዕም ይሰጠዋል ብዬ ስለማስብ ካሰሮን ጨምራለሁ። ይበቃናል እንዴ? ይኸው ስፍር ዋሂድ ሙሉ ልጨምረው ግን ይይዝብኛል። ታውቃላችሁ፣ ያስቸግረኛል። ሙሉ ባለፈው ዕለት እንዳትጨምር እያለች ነበር ባለቤቴ እና ሙሉን ከመጨመር ታፍስ እስማ ያይዘራሁት እኖ በቀረብኝ እያለች ነው። እኖ ራሱ ኪችንን ለወንድ አሳልፌ ባልሰጥ አሁን እኮ ከብደኝ እኮ ነው። ወንዱ ሙያ መቼ ፐርፌክት አይሆንም፣ ግን ሁሉም ሰው ማለት አይደለም። በጣም ጎበዝ ሼፎች አሉና እነ ሼፍ ዮሐንስ እነ ሼፍ ዚ ነው አልተሳሳትኩማ። አትሉም እንዴ? ከዛ እቺን እናደርጋለን እንከርናሻለን ማለት ነው። በስቶበታል ግን አሪፍ እውነት እንደዛበት ያው እቺን እዚህ ጋር እናደርጋለን። ከዛስ
ከዛ ይሄኛውን ሶኬት የስቶቭ ነው ግማቱ ቀረብ እንዲለኝ እንጂ እዚህ ጋር ሶኬት አለኝ፣ ግን ላይት ምናምን አብርቼበታለሁ። ሰው በዚህ ጆሮአችሁን ያዙ። እኔ ራሴ ጆሮዬን የሚይዝልኝ ባገኝ ኖሮ ይሄን ስለ አፈጫጭ አስተያየት ካለዎት በዚህ ስልክ ስራ አላስፈታችሁ። ትንሽ ይፈጭ። ለምን ይታየኛል ታውቃላችሁ? ምናልባት ካሜራው ፐርፌክት ላያሳያችሁ ይችላል እንጂ ያው ቋቋ ይላል። ያው ቋቋ የሚለው ያልተፈጨው ፓርት ነው። በሱም እንዲህ ያልተመታች ተለዋላይ ነው እንጂ የሚበረታው እንዳለበት ነው። አሪፍ የሆነ ይመስለኛል። ይሄን እናቀርባለን። እንዴው ቼክ እናደርግ። ነገራችን ላይ ወዙ ማለት ነው። ወዙ ደስ ይላል። በጣም ነው ያልሽ ታያችኋል። ወዙ ደስ ይላል በጣም እና ምንም አይነት በቂ ነው። ተልባችን ይህን ይመስላል። ትንሽ ተቆራ ያለ መሰለኝ ግና የወንድ ሙያ ሄዶ መጨረሻ ያምራል። ምን ማለት ነው? እሺ ቲማቲማችንን እንጨምራለን። መፍጫችንን ወዲያ ክላም ብለውና እናደርጋለን። ሶኬታችን እንገጥማለን። ይህ ይበቃዋል፣ በጣም ይበቃዋል። በነገራችን ላይ ቲማቲም እወዳለሁ። አሪፍ ነው ከሚፈስ ወይ
እናንተ ይጥማል። እውነት የሆነ የሚጥም ነገር አለ። ናይስ ዋው ተግማምተናል ወገን፣ ተግማምተናል። እንዳለን ጠርጋለን። አፋችን አልቀረም። ወየው ውሃ የማያስፈልገው ይስ በጣም እንትን አለ። ውሃ የሆነ እንትን አለ። እኔ ባልፈጨው ጥሩ ነበረ። ቲማቲሙ ምን ባላደርገው ነው ጥሩ የነበረው? ቤት ይበለው ያፈሰስኩት ነው። እሺ ውሃው በዛ ቲማቲሙ በጣም ማለት ነው። እና ሙልት አደረጉ ድስቱ ቢከተፍ ይሻል ነበራ ነው ወይስ ጥሩ ነው ብላችሁ ታስባላችሁ? አይዶን ነው መጨረሻውን እናያለን። ይበላል ምግቡ አይበላል? እንበላለን ወይስ አንበላውም የሚለው ማለት ነው። እሺ ቲማቲማችንን ጨምረን ምናምን ነገር ገና ተከክ ብሎልናል። ስለዚህ ቀስ እያልን አሁን የምናደርጋለን መሰላችሁ? ቀስ እያልን ነው ታዲያ ነስነስ እያደረግን በእውነቱ ተልባ ይጣፍጣል። ብዬ ስገላቅ እውነት ደስ የሚል ቴስት አለ። የሆነ አሪፍ ደስ የሚል ነው። ለእኔ ለአፌ ምናልባት ሊሆን ይችላል፣ የሆነ ሰው ሊጠላው ይችላል። ግን ለእኔ ለአፌ የሚስማማ የሆነ ጣዕም አለው። እንጨምርሽ ኦኬ እንሽው አንድ ላይ እንደዚህ ነው እናቆም ያለብን። እንደዚህ ነው ደጋግም ልበል እንዴ? የሚወፍር ነገር ይወፍራል። መታ መታ ሲደረግ ይወፍራል። እያለ ነው። አሁን ከዚህ በኋላ ምን የምናደርገው? ውሃ ትንሽ ጠብ እሽት ጠብ እሽት ጠብ እሽት የምንፈልገውን ቅመማ ቅመሞችን እንጨምራለን። የሆነ ሰዓት ላይ ጨው ምናምን ነገር ጨው ቅመም ነው እንዴ? ጨው ቅመም ከቅመም ጎራ ነው የሚመደበው? ከምንድን ነው አላውቅም። እስኪ ኮሜንት ላይ ጻፉ። ጨው ቅመም ነው ብዬ አስቤ አላውቅም። ከሆነ እንግዲህ ግን ከቅመሞች ሁሉ በላይ ነው። ከቅመሞች ሁሉ በላይ ቅመሞች ሁሉ እንዲጣፍጡ የሚያደርጋቸው ጨው ነው። እና ጨው ነው መሆን የምፈልገው። ጨው እሺ። እሺ አሁን እስኪ ቅመሞቻችንን እንጨምር። አንደኛ ቅመም ጨው አለ፣ ክኖር አለ፣ የቤቱ ስፔሻል ቅመም አለ። እሱን እናከትና በቃ ትንሽ ነው መንተክተክ ነው የሚቀረው። ለምን የሚወፍር አይነት ነገር ስለሆነ ይወፍራል ነው መወፈር አለበት። ኦኬ አብዝቶ ከሆነ
ምጠና ነው አይደለ? የሙያ ይሄ የወጥ ስራ ምናምን እንደዚህ አይነት እንትኖች ምጠና በጣም ወሳኝነት ነገር አለው እና የምችለውን ላድርግበትና አነስ አድርጌ ከዚህም ቀነስ አድርጌ ምናልባት እያየን እንጨምራለን። ግን አንዴ ከበዛ ይደብራል። ለጨምሮ ባካት እንዳለ ጨምርኩት። ከፈለገች ራሷ ትጨምራለች። እኔም የምችለውን አደርጋለሁ። ቀስ እያለ በቃ ይደልባል ብላችሁ ይደልበዋል። ከኖራችንን ፈጨት ፈጨት ስለ ክኖር ያላችሁን አስተያየት ማለት ብትሰጡኝ ደስ ይለኛል። እኔ ብዙ አይደለሁም ክኖር ላይ ተፈጥሯዊ የሆኑ የሚሰሩ ምናምን ነገር እኔ አሁን ብዙ ምግብ ላይ በቃ ሮዝሜሪ ሲጨመር በጣም ደስ ይለኛል። ምንም ነገር ቢሆን ማለት ነው። በቃ ጣዕሙ ቴስቱ በጣም ደስ ይለኛል። ክኖር ኖረ እሱ ካለ ምንም መስሎ አይታየኝም። ነው ክኖር ላይ ያን ያህል አለ ክኖር ጨምሬያለሁ እና ስለ ክኖር ያላችሁን እንትን መስማት እንፈልጋለን። እቺ ደግሞ ጥሩ ነው ጣሪያ ነው ይበቃል ብዬ አስባለሁ። እንዳልጨርሰው ደግሞ ለምን እንትን ብለዋል ክኖር አለው ምናምን ነገርና ሮዝሜሪ እፈጫለሁ በጣም ስለምወድ የደረቀ ሮዝሜሪ አለኝ። በመንገድ ምናምን ካገኘሁ እገዛለሁ ግዴታ ነው። እሱን እንጨት አድርጌ ቆንጆ ቅመም ይሆናል። እውነት በጣም ነው የሚመቸኝ። ጣዕሙ ቴስቱ ልነግራችሁ አልችልም። በጣም እውነት እንዳሰብኩት አይደለም። ቆንጆ እንትን ነው ማለት ነው። ወጡ ይሄ ምናምን አይመስላችሁ ነው እንዳሰብኩት አይደለም ያልኩት። ጨውን ነው እሱማ እርግጠኛ ነኝ እንደሚሆን ማለት ነው። እንደናትና ተከርኖ ይብሰል ብሏል። ምን ቀረ እስኪ በስልት ምናምን ድረስ ምን እናደርግ መሰላችሁ? እዚህ ጋር ይሄ አንድ ድስት አለ። እሱን አሙቄዋለሁ ቅድም፣ ግን ትንሽ አሁን ቀዝቀዝ ብሏል። እሱን እናምቀው። ግን በቂ ይመስለኛል። በቂው ነው፣ እውነቱን ለመናገር በቂው ነው። ግን እሳት የነካው ነገር መቼ መልካም ነው። በእሳት ሲፈተን ነው መልካም ብዬ ማመን ሰው እንደ ግል ነው። ታዲያ እሺ ይበቃዋል። ይሄን ነገር እናጥፋና እንጀራ ምናምን እናቀራረብና እስኪ ራባና ብላት ሴት ይሆን ይመስላችሁ? እንደዛ አይሻል? ውሃ የለችም። እጃችንን በጆግ ንጽህናችንን እንጠብቀዋለን። በጆግ ውሃ ሙቀቱን ልነግራችሁ አልችልም። የእውነቴን ነው የምላችሁ። በጣም ሙቀት አለ። በጣም ማለት ነው። በጣም ሙቀት ያለው ኦልሬዲ ያልቀዋል። እጄን ተቃጥያለሁ። እጄ ሰማዕትነት ተቀብላለች። በጣም ነው ያሳዘነችኝ። እውነት ያቃጥላል። ትንሽ አሁን እንደውም ትንሽ ቀነስ እያለልኝ ነው እንጂ ድስቱን እኮ ይዤው እኮ በስትራቸው ነበር ማነሱ የነበረው። ደፈረኩ ታውቃላችሁ። ወደ ኪችን መጣ ሄድ ስል አለ አይደል በቃ የሆነ የሚያዝንልኝ አላ ያዝናል ምናምን አስቤ ነው እኔ ነኝ ያሰብኩት። እሱ እኮ እንደዚህ አላሰበም። ተያያዘ። ማን ያላቀል እንባ በእንባ ይሄን የሆነውን ብላችሁ
ትኩስ ግን ይበላል እንዴ? ትኩስ እንትን ተልባ እኔ የሆነ ሲቀዘቅዝ ነው ደስ የሚለኝ፣ ግን አሁን መብላት አለባት። አዝናለሁ። አሁን መብላት አለባት ተልባ። አዝናለሁ። በቃ ምን ማድረግ አልችልም። ብተክዝ ምን አደርጋለሁ? እንግዲህ ቆንጆ አድርጌ ላቀርብላት። ወደደችው አስተያየቷን ከራሷ የምትሰሙት ሆና ካልወደደችው ምን እኔ ቶማስ ይሄ የትኛው ምን ማድረግ አልችልም። ምን ማድረግ ይችላሉ? እስቲ አቀራረብ አሪፍ ያድርግና ይመስላችሁ ከተሳካልኝ ልሞክር። እቺን እዚህ ጋር እናደርጋለን። ንስዋን እንመለሳለን። እሺ ተልባ ቢንጫጫ በስድስት ሙቀጫ ናስካለ ባሸር ሆኗል መሰለኝ። ትንሽ ቀዝቀዝ ሲል ነው አሪፍ የሚሆነው ብዬ አስባለሁ። አይመስላችሁም? ውይ ወርቆ ነበር። እቺን ጊዜ ማቅረብ አለብኝ። ያ ውሃ አረ ውሃ ውሃችንን ለማቅረቦች ይደረግናልና አይመስላችሁም? ትልቅ ስራ ነው የተሰራ። ውሃችን ቀርቧል። ወደ ነው የምንገባው። ይዤላል ልጅ ይህንን ይመስላል የሰራሁት። እናንተም ለሚስቶቻችሁ አልጨረሰውም። ቻው ቻው። እራታችን ደርሳለች። ቺናን ጎረስ ታደርጊያለሽ፣ ታተኛለሽ። ይደረጋል። አገባቡ ልክ ነው። አገባባ ልክ ነው። አይ አይደለም። በጣም ሽታው አውዶሽ እሺ ትቀመስ። ልቅመሰው የሰራሁትን ችግር የለም። ሙያ ጨምረሃል ተብያለሁ። ወገንታት እና ህዝበታት ምንም ማድረግ አይቻልም። ምን ማድረግ ይችላል? እንዴ ኪሲሲ ይታገሉታል እንጂ አይታገሉትም ነው አይደል የሚባለው? እንዴ ነው ካልሆነ እና ፋሚሊያስ ምስክርነት እንብላ። እውነት ረስቼው ነው፣ ይቅርታ ይደረግልኝ። እንብላ እና ምስክርነት ተቀብያለሁ። በጣም እጅግ አድርጌ አመሰግናለሁ። ስለተመለከታችሁን እጅግ አድርገን እናመሰግናለን። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ኮሜንት መስጠታችሁን እንዳትረሱ። ይመቻችሁ። መልካም ምሽትም ሆነ ቀን ያላችሁበት ባላችሁበት መልካም ይሁንላችሁ። ባይ ባይ ቻው።